በዘር የተመሰረተ ጥላቻ ምክንያት የለሽ ነው። ዘረኝነት ከጥንት እስከ ዛሬ የሰው ልጅ ትልቅ ፈተና ነው። ጥቂት ዕውቀትን ከስድብ ጋር ያዙ ናቸው። የሰባይን ዋጋ ረስተው በምድር ብልጽግና የሚመኩ ሰዎች ናቸው። ጨለማንም ተገን አርገን የሰራነውን የደበቀልን መሐሪ ስለሆነ ነው። በእጅ በግር ብለ ያስገባሃትን ሴት ሳታገባት እንዴት ብለ ነበር መጣራት? እዚህ ጋር ለመንበርከክ ልብሳችንን ነው መጀመሪያ ምን ነጭ ልብስ ከለበስን ምን ሰግደውን አስተጋገድና ጥቁር ልብስ እንለብስማ እንደው እንንከባለለበታለን። ሁሉ እንደ ቤተክርስቲያን ራሱ ምን ሰግደው ነጭ ልብስ የለበስን ቀንማ ፑሻፕ ምን ሰራን ይመስለው አይደል? እንደዚህ ብለን ምን ሰግደው በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ ምድርና ሰማይ ሳይዘረጋ ሐመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን የኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እድሜ ጨመረልን አማኑኤል ዘመን የቀጠለልን አማኑኤል ነጭ ያለበሰን አማኑኤል የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል በማያኖሩ ሰዎች መካከል የሚያኖረን አማኑኤል ወተን ስንገባ ተኝተን እስክንነሳ የማይለየን አማኑኤል በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል ያየብንን ያላሳየብን አማኑኤል የሰማብንንም ያላሰማብን አማኑኤል ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድህን ዓለም ኢየሱስ ክርስቶስ ስለ ጠብቆቱ ስለ ቸርነቱ ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። አባቶቼ ካህናት አሃው ዲያቆናት የልዑል እግዚአብሔር ቤተሰቦች በዚህ በተወደደ ዕለት የጌታን ቃል ሰምታችሁ ለማረፍ የተሰበሰባችሁ የልዑል እግዚአብሔር ልጆች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች በወደደንና ባከበረን ደግሞም ራሱን አሳልፎ በመስቀል በሰጠን በአንድ ልጁ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? አሜን። ቸርነትና ምህረቱን አብዝቶ ኃጢአት በደላችንን በምህረቱ ሸፍኖ በይቅርታው አደባባይ ሊያጽናናን ሊጠግነን የጠራን ያሰባሰበን አምላካችን እግዚአብሔር ስለ ቸርነቱ በድጋሚ ስሙ የከበረና የተመሰገነ ይሁን። ህጥይታ ምሳል እምና ምሳላት ከምሳሌዎች ሁሉ ምሳሌ ታጣላት መዝገበ ምስጢር ሰዓሊተ ሕይወቱ ለአዳም መድኃኒታ ለሔዋን የምንላት የእኛ የሰው ዘር የመዳናችን ቁልፍ ምስጢር አምላክ የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን መመኪያችን አማላጃችን በረሃብ ዘመን በልተን የጠገብንባት መሶባችን ኪዳነ ምሕረት በጥማት ዘመን ጠጥተን የረካንባት ጽዋችን ኪዳነ ምሕረት ልብሳችንም ጉርሳችንም ኪዳነ ምሕረት ዘመዳችን ወገናችንም ኪዳነ ምሕረት ባለቀስን ጊዜ እንባችን የጠረገችልን የጭንቋ አማላጅ የኢየሱስ እናት ኪዳነ ምሕረት ስሟ የተመሰገነ ይሁን። የምንመካባት የመመኪያችን ዘውድ ኪዳነ ምሕረት ናት። ዲያብሎስን ድል የነሳንባት የድል አክሊላችን ድንግል ማርያም ናት። የምንመረጎዝባት በተራ ሃይማኖታችን ድንግል ማርያም ናት። ገነት መንግስተ ሰማያት የምንገባባት በራችን ድንግል ማርያም ናት። የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ናት። ብርሃን ያየንባት አይናችን ድንግል ማርያም ናት። ከፍ ከፍ ያልንባት መታያችን ድንግል ማርያም ናት። ከሞት ወደ ሕይወት የተሸጋገርንባት ድልድያችን ድንግል ማርያም ናት። ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም ናት። በመላእክት በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር የምትመሰገን ድንግል ማርያም ናት። መርገመ ሥጋ
መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ ያማለደች የምታሰጥ ስላሴ ክብር የክብር ክብር ያጎናጸፋት የኢየሱስ እናት ድንግል ማርያም ናት። ከመንጸፈ ደይን ወደ ገነት ከሞት ወደ ሕይወት ከሐሳር ወደ ክብር የምንወጣባት ከትህትና ወደ ልዕልና የምንሸጋገርባት መሸጋገሪያ ማዕዶታችን ድንግል ማርያም ናት። ለኢየሱስ እናት ለድንግል ማርያም ክብር ይገባታል። የምትወዷት ውለታ ያለባችሁ ምስጋና ስጧት፣ አመስግኗት። የኢየሱስ እናት ድንግል ማርያም ስሟ የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። ማን ከሁላችን ጋር ይሁን? ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር ማን ያውቃል በዚህ ጉባኤ ዛሬ ማጥያቄ እንደሚመለስ? ማን ያውቃል እግዚአብሔር ከቤታችሁ አልቀሳችሁ የመጣችሁ በተስፋ መቁረጥ የመጣችሁ እጃችሁን እያወራጣችሁ በመንገድ ላይ ስትለብቻችሁ እያወራችሁ የመጣችሁ ጭንቀት ከብዶባችሁ መከራ ከብዶባችሁ ስቃይ ከብዶባችሁ ችግር አየሎባችሁ የመጣችሁ የኢየሱስ እናት ወደ ቤት በደስታ ተመለሳችሁ። ጥያቄያችንን ልትመልስልን የኢየሱስ እናት ወደ ልመናችን ዘንበል ትበልልን። ዛሬ በዚህ በተወደደ ጉባኤ እግዚአብሔር ያስተምረናል። እግዚአብሔር ሲናገር ሰማያት በነጎድጓድ መብረቅ ይሞላሉ። እግዚአብሔር ሲናገር የሊባኖስ ዝግባዎች ይሰባበራሉ። እግዚአብሔር ሲናገር ያዘነ ቢኖር ይጽናናል። እግዚአብሔር ሲናገር በጨለማ ውስጥ ያለ ወደ ብርሃን ይወጣል። በተስፋ መቁረጥ ውስጥ ያለ ሰው ይጽናናልና አጽናኙ መንፈስ ቅዱስ ሁላችንንም ያጽናናን። የትምህርታችን ርዕስ በቅዱስ ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ ያለውን መለኮታዊ ቃል በማንሳት ይሆናል። ቃሉ በሰማርያ ሊያልፍ ግድ ሆነበት የሚል ይሆናል። ይሄንን ቃል አብረን እንጠራለን። በሰማርያ ሊያልፍ በሉ ግዴ ለምን ተባረኩበት እንደው በማርያም በሰማርያ ሊያልፍ በሉ ግድ ሆነበት። እስቲ እህቶቼ እናንተ በሉ በሰማርያ ሊያልፍ ግድ ሆነበት በሉ። እስቲ ወንድሞቼ በሉ ቤት ሊያልፍ በትዳራችን ይለፍ፣ በህይወታችን ይለፍ፣ በጤንነታችን ይለፍ። እኛ በማንነታችን ክርስቶስ ካለፈ ገንዘብ የማያስተካክለውን ማን ያስተካክላል? ገንዘብ የማይፈታውን ማን ይፈታል? ስልጣን የማይፈታውን ማን ይፈታል? ወገንና ዘመድ ተሰብስበው የማይመልሱትን ማን ይመልሳል? ስለዚህ በህይወታችን ዛሬ ማን ይለፍልን? በመንደራችን ማን ይለፍልን? በከተማችን ማን ይለፍልን? ይሄንን ቃል የመዘገበልን ወንጌላዊው የጌታ ወዳጅ ፍቁረ እግዚ ዮሐንስ የመዘገበልን ቃል ነው። በሰማርያ ሊያልፍ ግድ የሆነበት የክብር ባለቤት አካላዊ ቃል ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ለስሙ ይሁን። የክብር ባለቤት በሰማርያ ሊያልፍ ግድ ሆነበት ሲባል ክርስቶስን በሚያልፍበት መንደር ሁሉ ይፈልጉታል። በማርቆስ ወንጌል ምዕራፍ 1 ቁጥር 37 ላይ ስታነቡ ሁሉ ይፈልጉሃል ተብሎ ተጽፏል። እስቲ ማን ነው እዚህ ጋር ጌታን ማይፈልግ? አትፈልጉትም? ማንን ፍለጋ ነው የመጣ ነው ታዲያ? ማንን ፍለጋ ነው የመጣችሁት? ሁሉ ማንን ይፈልጋል? ሁላችን መዳን እንፈልጋለን። ሁላችን መፈወስ እንፈልጋለን። ሁላችን መጠገን እንፈልጋለን። ስለዚህ ዛሬ የመጣ ነው ፍለጋ ክርስቶስን ነው። እሱ ራሱ ወደ ማንነታችሁ በህይወታችሁ ሁሉ ሊገባ የፈቀደ አምላክ ስለሆነ ዛሬ በሰማርያ ያለፈው ጌታ በህይወታችን ምዕራፍ እንዲያልፍልን ዛሬ በሰማርያ ሊያልፍ ግድ የሆነበት ጌታ የኔና ያንቺን ጥያቄ የኔና ያንቺን ቋጠሮ ሊፈታ ግድ ሊያልፍ ይሆነበት። እስራኤል የምንላት የቆዳ ስፋቷ ከሰሜን እስከ ደቡብ ድረስ ያለው 480 ኪሎ ሜትር ርቀት አላት። ከየት እስከ የት አልኳችሁ? በደንብ መልሱልኝ እናንተ። ከሰሜን እስከ ደቡብ ቀድሞ እስራኤል የቀድሞዋ የጥንቷ እስራኤል በሶስት ታላላቅ አውራጃዎች የተከፈለች ናት።
ሰሜኑ ገሊላ በመባል ይጠራል። የትኛው አልኳችሁ? ሰሜኑ። መካከለኛው ደግሞ ሰማሪያ ይባላል። ሳምራውያኖች የሚኖሩባት መንደር ነው። ሌላኛው ደግሞ የደቡብ ክፍል ይሁዳ የሚባል ክፍል ነው። ከዚህ ከይሁዳ ነገድ የክብር ባለቤት የኔና የናንተ ጌታ ኢየሱስ ክርስቶስ ተገኝቷል። በጣም የሚገርማችሁ ዛሬ በሰማሪያ ሊያልፍ ግድ የሆነበት ለምን በገሊላ ግድ አላለውም? ለምንስ በይሁዳ ወይንም በሌሎች ከተማ ክርስቶስ ሊያልፍና ሊገባ አልገደደውም የሚለው የዛሬው ትልቁ ቁም ነገራችን የምንመለከተው ነው። ቤት ሊገባ ግድ አለበት? ቤት ሊያልፍ ግድ አለበት? በደቡብ አውራጃ ያሉት ከገሊላ ጋር ሰፊ ግንኙነት አላቸው። በንግድ አብረው ይተሳሰራሉ፣ ይጠያየቃሉ፣ በቋንቋ ይግባባሉ፣ በባህል ይተሳሰራሉ። በመካከላቸው ካለችው ከሰማሪያ ጋር ምንም አይነት ግንኙነት የላቸውም። ሰማሪያን እንኳን ለንግድ ሊገበያዩባት እንኳን በጋብቻ ሊተሳሰሩባት ሰማሪያ የምትባለዋን ከተማ ሊያዩም ስለ ከተማዋም ሊሰሙ ፈቃደኞች አይደሉም። አይሁዳዊ ከቤት ሲወጣ ሶስት ነገሮችን አታሳየኝ ብሎ ነው ከቤት የሚወጣው። እናንተ ከቤት ስትወጡ ምን ባታዩ ትመርጣላችሁ? ነገሩኝ እስቲ። በር ላይ በጣም ምላሳም የሆነ ሰው በነገር የሚሸርብ የሚጎነጉን አካሄዳችሁ እስኪጠፋባችሁ ግርና ግራችሁ እስኪማታ ድረስ አረማመድ እስከሚጠፋባችሁ ድረስ ካንደበቱ ቃላት እየወረወረ የሚናገራችሁን ሰው ምናልባት ጌታ ሆይ ዛሬ በር ላይ ዛሬ ባልኖረች ልትሉ ትችላላችሁ። አይሁዳዊ ከቤት ሲወጣ ሶስት ነገሮችን አታሳየኝ ብሎ ይወጣል። ስንት ነገር? የመጀመሪያው ለምጻም አታሳየኝ ብሎ ያስባል ይወጣል። ምን አታሳየኝ? ለምጽ በብሉይ ኪዳን የኃጢአት ውጤት ነው። በምን አልኳችሁ? በአዲስ ኪዳን አላልኩም። በምን? በብሉይ ኪዳን። ሁለተኛው ቀራጭ ኃጢአተኛ ተብሎ ይታመን ስለነበረ ከቤቱ ሲወጣ ለምጻም ቀራጭና ሳምራዊ የተባለ ሰው አታሳየኝ ይላል። ልብ አድርጉ። ስለዚህ ጌታ ለምንድነው ወደዚህ ከተማ ሊገባ ግድ ያለበት? በደቡብ ያሉ የእስራኤል ነዋሪዎች ወደ ገሊላ መሄድ ከፈለጉ የሚገርማችሁ አጭርና አቋራጭ መንገድ እያለ በሌላ መንገድ ዞረው የሰማሪያን ከተማ እንዳይረግጡ ብለው ዮርዳኖስን ተሻግረው በረጅም ጉዞ ይሄዳሉ። ምናልባት እንኳን ረጅሙን መንገድ እንኳን መሄድ ካልፈለጉ የግዳቸውን ይሉና በሰማሪያ ከተማ ሲያልፉ ከተማቸውን ስለረገጡ ብቻ እግርና ጫማቸውን በዮርዳኖስ ወንዝ ሁሉ ያጥቡ ነበር የነዚህን እርኩሶች ከተማ ረግጠናል ብለው። ስለዚህ ጌታ በሰማሪያ ሊገባ ግድ ያለበት የመጀመሪያው ነገር የዘረኝነትን ግንብ ሊያፈርስ ግድ ሆነበት። ይፍረስ አይፍረስ? የዘረኝነት ግንብ ይፍረስ አይፍረስ? ይፍረስ የምትሉ እጃችሁን ከፍ አድርጋችሁ አሳዩኝ። ማን ያፍርስልን? ዘረኝነት በርዕዮተ ዓለም በነገስታቱ ጥንካሬ የሚፈርስ አይደለም። ዘረኝነት የሚፈርሰው በኢየሱስ ክርስቶስ ስልጣን ነው። መድኃኔ ዓለም ስልጣን አለውና ሊከፋፍለን የተዘጋጀውን በአንድነታችን ላይ አመድ የሚበትነውን በአንድ ቋንቋ እንዳንግባባ የታጠረብንን የዘረኝነትን አጥር ስላሴ ያፍርስልን። ይፍረስ የምትሉ ከፍ አድርጉ ብያለሁ። የዘረኝነት ግንብ ይፍረስ አይፍረስ? ይፍረስ አይፍረስ? የጥላቻ ግንብ ይፍረስ አይፍረስ? የምቀኝነት ግንብ ይፍረስ አይፍረስ? ወደ እግዚአብሔር የማያደርሰን ግንብ የጥላቻ ግንብ የመለያየት ግንብ ያለመስማማት ግንብ እነዚህን ሁሉ ሊያፈርስ ስልጣን ያለው የናዝሬቱ ኢየሱስ የታመነው ተስፋ የማርያም ልጅ ነው። ክብር ለስሙ ይሁን። ያፍርስልን። ከኢትዮጵያውያን ላይ የተገነባው በእኛ ላይ የታጠረውን የዘረኝነት አጥር መድኃኔ ዓለም ያፍርስልን። እስቲ በደንብ አሜን በሉ። ማን ያፍርስልን? ስለዚህ ክርስቶስ በሰማሪያ ሊያልፍ ግድ የሆነበት በአይሁዳውያንና በሳምራውያን መካከል ያለውን የጥላቻ ወይንም የዘረኝነትን ግንብ ሊያፈርስ ለዘመናት ያልተስማሙትን ሊያስማማ ዛሬ በትዳራችሁ ያልፈረሰላችሁ ግንብ አለ። ባል የሚናገረው ለሚስት አይጥምም፣ ሚስት የምትናገረውን ባል አይሰማትም። የታጠረባችሁ ግንብ አለ። ሳታውቁት የተገነባባችሁ ግንብ አለ። ይሄንን ግንብ በትዳራችሁ መካከል ልጆቻችሁን ሊበትን
ልጆችን ያለ ወላጆች ሊያስቀር ያለ መስማማት ግንብ የመለያየት ግንብ ያለ መደማመጥ ግንብ ማን ያፍርስ ገብቶ በትዳራችሁስ ገብቶ እንዲያፈርስላችሁ ፈቅዳችሁ በራችሁን ክፈቱለት ለዚህ ጌታ ማን ይግባ በትዳራችሁ ማን ይግባ ይገርማል በሰማሪያ ላይ አልፍ ምን ሆነበት ግድ የሆነበት ክርስቶስ የሰራዊት ትእዛዝ መጥቶበት አይደለም በዛ ሀገረ ገዢው ደብዳቤ ጽፎለት አይደለም ወደ ገሊላ ቢያልፍ ወደ እስራኤል ቢሄድ ወደ ልዩ ከተሞች እንኳን ቢዘዋወር እቺን ከተማ ሳታይ ብሎ ክርስቶስን ያስገደደው የለም ሰማርያም ጻድቅ ተገኝቶ አይደለም ክርስቶስ ሊገባ ግድ ያለበት ምንድነው ያስገደደኝ ካላችሁ ከኔ ጋር ትላላችሁ ግድ ያለው በሉ በማርያም ለለምናችሁ መክሰስ አልበላችሁ ልጋብዛችሁ ራት ይሁንላችሁ እስቲ ከኔ ጋር ግድ ያለው በሉ ድገሙና በሉ ግድ ያለው የገዛ ምህረቱና ቸርነቱ ነው ያስገደደው ማን ነው ምህረቱ በሉ እስቲ አንቺ ቤት ሊገባ ምህረቱ ያስገድደዋል ያንቺ ቤት እኮ የተጎሳቆለ ነው የኔ ቤት እኮ ለክርስቶስ ምቹ አይደለም አይሁዳውያን ሳምራውያንን የሚጠሏቸውና የሚጸየፏቸው የመጀመሪያ ምክንያታችሁ ምንድነው ተብሎ ሲጠየቁ እንዲህ ይላሉ ከአህዛብ ጋር በጋብቻ ተገናኝተዋል ብለው ነው የሚያምኑት ሳምራውያኖች ደግሞ ፈልገውት ሳይሆን በቀኝ ግዛት ተገዝተው ስለነበረ ነው አያችሁ ወደው አይደለም እነዛ ግን ቀኝ ግዛት ተገዝተዋል ባሪያ ሆነዋል ከአህዛብ ጋር ተጋብተዋል ብለው ይጠሏቸዋል ግን አላወቁትም እንጂ እንኳን ሳምራውያን አይሁዳውያን እኮ በባቢሎን ቀኝ ግዛት ተገዝተዋል አልተገዙ ተገዝተዋል በምርኮ ተወስደዋል መቅደሳቸው ፈርሶባቸዋል ይሄ ሆኖ ግን ይጠሏቸዋል ምን ይሏቸዋል ወገኖቼ በዘር የተመሰረተ ጥላቻ ምክንያት የለሽ ነው እውነት አሰት በብሔሩ ምክንያት ሰው መጠላ ከሆነ በሚናገረው ቋንቋ የተነሳ ወንድምህን ምትጠላ ከሆነ የመጣበትን አገር ጠይቀ መንደር ውስጥ ገብታችሁ ከሆነ ውጡ ወንጌል ራሱ ከመንደር ያወጣል ከምን ያወጣል አልኳችሁ መንደርተኝነት ሐሳብ የሚያራምዱ ከሰፈራቸው ውጪ ወጥተው ማብራት የማይችሉ ሰዎች አጥር የታጠረባቸው ሰዎች ወገኖቼ በወንጌል አጥር የለም ጌታ እኮ ምንድነው ያለው በዓለም ሁሉ ዞራችሁ ምን በሉ ነው ያለው አጥራጥሯል ከዚህ ድንበር መልስ እንዳትሄዱ ብሏል በዓለም ሁሉ ነው ያለን ስለዚህ በዘር የተነሳ ጥላቻ ምን ይለው አልኳችሁ ምክንያት የለሽ ዘረኝነት ከጥንት እስከ ዛሬ የሰው ልጅ ትልቅ ፈተና ነው ዛሬ ለቤተ ክርስቲያናችን ፈተና አይደለም መልሱልኝ ፈተና ነው አይደለም የቤተ ክርስቲያናችን ፈተና ነው ዘረኝነት ለራሳቸው ለክልላቸው ለሚናገሩላቸው ቋንቋ ብቻ ሰዎች የሚያደሉ ሰዎች ተፈጥረዋል ሰውን በሰውነቱ ማክበር ካልቻልን እንደ ሰው ጠባይ መኖር አንችልም በሰው ግብር ሰው ሆነን መቀጠል አንችልም እና ዘረኝነትን መሻር የሚቻለው ቅድም እንደነገርኳችሁ በሪዮታ ዓለም ሳይሆን በነገስታቱ ጥንካሬ ሳይሆን ማንን ይዞ ነው አልኳችሁ አቤት ጌታችን ኢየሱስ ክርስቶስ ዘረኝነትን የሻረባቸው መንገዶች አሉ ወደዚህ ምድር ሰው ሆኖ ከመጣ ጀምሮ የመጀመሪያ ክርስቶስ ዘረኝነትን የሻረው በልደቱ ነው እስቲ ዘረኝነትን የሻረው በሉ በመወለዱ ነው በመንድነው አልኳችሁ በልደቱ ጌታችን ከሕዝብና ከአሕዛብ ተወልዷል በጌታ የዘር ሐረግ ውስጥ እነ ራኬብ እነ ሩት ተቆጥረዋል ልብ አድርጎ ሩት ሞዓባዊት ናት ራኬብ የከነዓን ሰው ናት በኢየሱስ ክርስቶስ የዘር ሐረግ ተቆጥረው ገብተው እንዲቆጠሩ ማድረጉ ክርስቶስ በስጋና በደም ዘረኝነትን እንደሻረልን ነው በዚህ ጉባኤ ይሄንን ቃል የምትሰሙ በማህበራዊ ሚዲያም ይሄንን ቃል የምትሰሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘረኝነትን ትጸየፋለች አጥብቃ ትቃወማለች ሰው በመሆኑ በአርያ ሥላሴ ለተፈጠረ ሰው እኩል የሆነ ቦታ አላት አስተምሯም ይሄንን ነው የሚለው በአርያ ሥላሴ ለተፈጠረ ሰው እኛ ሰው መሆኑን ብቻ ነው የምናየው ምን መሆኑን ሰው መሆኑን ከዛ በኋላ የተገኘበት ማይበረሰብ የሚናገረው ቋንቋ እዚህ ቤት ቋንቋ አይደለም
እና ይገርማችኋል ጌታችን ራኬብንና ሩትን በክርስቶስ የዘር ሐረግ ውስጥ ገብተው እንዲቆጠሩ አድርጓል። ይሄ ማለት ምን ማለት ነው? ሴቶ እነዚህ እኮ ከአሕዛብ ወገን ናቸው። ራኬብ የከነዓን ሴት፣ ሩት የሞዓብ ሴት ናቸው። ጌታችን ግን ዘረኝነትን በጽንሰ ሐሳብ ብቻ ሳይሆን በደምና በስጋ እንደሻረልን እንረዳለን። ስለዚህ ዘረኝነት በክርስቶስ ልደት ተሽሯል። በማልደት በክርስቶስ ልደት ትምህርታችን ርዕስ እንዳታጠፉት። በምን ሊያልፍ ግድ ሆነበት? ምን ሊያፈርስ ግድ ሆነበት? የምን ግንብ? የዘረኝነትን። ጌታችን ስጋዊ ልደቱ ከአይሁድ ነው። አይሁዳውያን ደግሞ ሳምራውያንን ቀርቶ መሬታቸውንም ሁሉ ይጸየፋሉ። አንድ ሳምራዊ እንደው ቢገባችሁ ቋንቋ ልንገራችሁ። አሁን እዚህ ጋር አዲስ አበባ አለች። ቀጥሎ ያለችው ከተማ እስቲ አንድ ሀገር ንገሩኝ። ግድ የለም ከተማ አታውቁም? ኖዌርክ ምንድነው ያላችሁ? አዳማ። ከአዳማ ቀጥሎ አንድ ከተማ ንገሩኝ። ግድ የለም ለምሳሌ ነው አዋሳ አሉኝ። እሺ ጥሩ። መታሃራ ወደዛ ወደ ምስራቁ ገብተዋል እናቶቻችን። ስለዚህ ጥሩ ነው። አንድ ሰው ከአዲስ አበባ ተነስቶ መታሃራ ለመድረስ ግድ መሃል ያለችውን ምን ከተማን ማለፍ አለበት? አዳማን። ልክ አሁን አዳማ ባልባት ከተማ የሳምራውያን ከተማ ነች ያለችው። ከገሊላ የተነሳ ወይም ከይሁዳ የተነሳ መዳረሻውን ገሊላ ያደረገ ሰው የግድ የማንን ከተማ ይረግጣል? የሳምራውያንን ከተማ ይረግጣል። ከተማቸውን በእግር በመርገጡ ብቻ እንጀራ አይበላም። አይሁዳዊ በነካበት ዕቃ አይበላም አይጠጣም ሰው። ሳምራውያንና አይሁዳውያን እንዲህ ባለ ጥላቻ ይጠላላሉ። ቋንቋቸው ግን ያግባባቸዋል። አንድ ቋንቋ ነው የሚያወሩት። እየሰማችሁ ነው አይደል? ዛሬ መግባባት ያልቻልነው አንድ ቋንቋ እያወራን ነው። በአንዱ ቋንቋ ራሱ ዛሬ መግባባት ተስኖናል። እና መሬታቸውን ብቻ በመርገጣቸው ይሄዱና እግራቸውን ይታጠባሉ። ይሄዱና ጫማቸውን ሳይቀር በዮርዳኖስ ወንዝ ያጥቡ ነበር። በጣም የሚገርም ነው አይደል? ጌታችን ይሄንን ያውቃል አያውቅም? እሱ ግን ይሄንን የዘረኝነት አስተሳሰብ ሊሽር ሰማርያን ረገጠ። ማን ረገጠ? ዘረኝነትን ለማፍረስ ሲል አይሁዳውያን ቢረግጡ እንኳን በወንዝ ሄደው የሚታጠቡባትን የሚጸየፋትን ከተማ የአይሁዳውያንን አለባበስ ለብሶ የአይሁዳውያንን ክንብንብ በራሱ ላይ አድርጎ መድኃኔ ዓለም ወደዛች ከተማ ገባ። ሲገባ ሰዓቱ 6 ሰዓት ነው። ስንት ሰዓት ነው? ሰዓቱን እንድትይዙልኝ ፈልጋለሁ። ስንት ሰዓት ነው? 6 ሰዓት ነው። የዮሐንስ ወንጌል ምዕራፍ 4 ቁጥር 2 ጀምራችሁ ስታነቡ እንዲህ ብሎ ይጀምራል። ዮሐንስ ወንጌል ምዕራፍ 4 ጀምራችሁ ስታነቡ ደቀ መዛሙርቱ እንጀራ ሊገዙ ወደ ገበያ ሄደው ነበር። ያዕቆብ ለልጁ ለዮሴፍ ባስቆፈረው ሲካር በተባለች የውሃ ጉድጓድ የእርሻ ቦታ ኢየሱስ ክርስቶስ መንገድ ከመሄድ ደክሞት ወደ ውሃው ጉድጓድ ምንጭ መጣ ይላል። የመጣው ማን ነው? ሰዓቱ 6 ሰዓት ነበረ። ስንት ሰዓት ነበር? የውሃው ጉድጓድ ያዕቆብ ለልጁ ለዮሴፍ ያስቆፈረው የውሃው ጉድጓድ ደግሞ ሲካር የሚባል የውሃ ምንጭ ነው። በአይሁዳውያንም በገሊላም በእስራኤልም ውሃ የሚቀዳው ሌሊት ነው። የሚጠጣው ግን 6 ሰዓት ወይም ቀትር ነው። ለምን ትሉኝ ከሆነ ሀገሩ በረሃ ነው፣ አሸዋማ ነው። ውሃውን በሌሊት የሚቀዱት ቀዝቃዛ ውሃ እንዲያገኙ ነው። ውሃውን ቀዝቃዛ ውሃውን ለማግኘት የከተማው የሰማሪያ ሴቶች ሁሉ ማድጋቸውን ይዘው በሌሊት ፀሐይ ሳትወጣባቸው ውሃ ይቀዱና ወደ ቤታቸው ይመለሳሉ። የቀዱትን ውሃ ደግሞ በዘመኑ የነበረው የነሱ ማቀዝቀዣ ፍሪጃቸው መሬት ቆፍረው ጨርቅ አንጥፈው ከአሸዋ ስር ውሃው እንዲቀዘቅዝላቸው ጋኑን ይቀብሩታል። ሰማችሁ? ይቺ ሴት ደግሞ ውሃ በሚጠጣበት
እንጂ በሚቀዳበት ያልመጣች ሴት ናት። ማንም ሰው በ6 ሰዓት ውሃ ጉርጓድ ላይ አይገኝም። ፀሐዩ ሙቀቱ ከባድ ነው። የፀሐዩ ሙቀት ያሻውን ግለት ተቋቁማ ሴቶቹ ለባሎቻቸው ውሃ ሊቀዱ እንጀራ ሊያበሏቸው ወደ ቤት ሲከተቱ ሰው እንዳያ ተሳቃ ክንብንቧን በራሷ ላይ ደፍታ የሰማርያን ሴቶች ተሳቃ የምትኖር በጓሮ ወጣ በጓሮ የምትገባ ሴት መጽሐፉ ሳምራዊት ብሎ በሀገሯ ጠርቷታል። ዛሬ ኢትዮጵያዊ ብትባል ተወዳለ? ኢትዮጵያዊነት መጠሪያ ቢሆንልን ደስ ይለናል ወይ? ከምንም በላይ እኮ የሚያኮራ ስም ነው አይደለም? ንገሩኝ እንጂ አትሌቶቻችን ማራቶን ቢያሸንፉ ለዓለም የሚያሳዩት ባንዲራ የምንን ባንዲራ ይመስላችኋል? አቤት ንገሩኝ እንጂ አሸነፈ ተብሎ በዓለም መድረክ የሚነገርለት ምናዊ ነው ተብሎ የሚነገረው ንገሩኝ እንጂ እዚህ ውስጥ እኮ ሌላ ዜጋ የለም። ምናዊ ትኮራላችሁ በዚህ ስም? ምታኮራ እኮ ሀገር ነው ያለች ነች አይደለችም? የተሳቱ ቅዱሳን ሀገር ኢትዮጵያ ታኮራለች። የተክልያ ሀገር ኢትዮጵያ ታኮራለች። ከሮም መተው ለኢትዮጵያ የጸለዩላት የና አረጋዊ ሀገር ታኮራለች። የና ሀብትዬ የና አባ ሳሙኤል ሀገር የነ ጨጌ ዮሐንስ ሀገር ታኮራለች። አታኮራ? የነ ሳሙኤል ዘዋልድባ ሀገር እና አቡነ ዘራብሩክ ክንፍ ያበቀሉባት ሀገር አታኮራ? በመድኃኔዓለም አታኮራም ወይ? የነ ቅዱስ ላሊበላ ሀገር አታኮራም ወይ? የነ አቡነ ሐራ ድንግል ሀገር አታኮራም ወይ? የአብርሃና ያጽባ ሀገር አታኮራም ወይ? የአባ ሰላማ ከሳቴ ብርሃን ሀገር ኢትዮጵያ ታኮራለች። እስቲ ኢትዮጵያ ታኮራለች ብላችሁ እስቲ አጨብጭቡ እስቲ ኢትዮጵያውያን ስለሆናችሁ ብቻ። ታኮራለች አታኮራ? ሳምራዊት ናት። በ6 ሰዓት ጌታ ቀድሞ በውሃው ምንጭ ዳር ላይ ነው ያለው። እሷ ባዶ ማድጋ ይዛ ልብ አድርጉ። ምን አይነት ማድጋ? ለምንድን ነው በ6 ሰዓት ውሃ በሚጠጣበት ውሃ ልትቀዳ ይወጣች? የምትቀዳው ውሃ እኮ የቀዘቀዘ አይደለም፣ ይፍል ውሃ ነው ወደ ቤት ይዛ የምትሄደው። የሞቀ ውሃ ነው ይዛ የምትሄደው። ለምንድን ነው ከተባለ እሷ ወዳ ሳይሆን የሳምራውያንን ሴቶች ስድብ ፈርታ ነው። ትዳር ያልሆነላት ሴት፣ በትዳሩ ያልተባረከች ሴት፣ እያገባች የምትፈታ ባሎች የሚሞቱባት ሴት ዛሬ ስንቱን አሳቀነው አልመሰላችሁ? በጓሮ ወጥቶ እንዲገባ ያደረግነው ስንት ምእመን አለ። ምላስ ፈርቶ ስድብ ፈርቶ እና በ6 ሰዓት ወጣች። ጌታም እንዲህ አላት፣ አንቺ ሴት ውሃ ጠጭኝ አላት። ምን በይ? እውነት ጌታ ጠምቶት ነው? ንገሩኝ እንጂ አንዲት የተጠማች ነፍስን ያያል ክርስቶስ። ከህይወት ማዕድ የራቃችሁ፣ ከሰማያዊው መጠጥ የራቃችሁ፣ የዚህ ዓለም ምግብ ጠዋት ቢበሉት ለከሳት ይርባል። የዚህ ዓለም መጠጥ ጠዋት ቢጠጡት ለከሳት ይጠማል። የህይወት ውሃ ምንጭ ክርስቶስ ነው። እስራኤል በምድረ በዳ የጠጡት የማያስጠማው ጥማቸውን የቆረጠላቸው ያ አለት ክርስቶስ ነው። እና ሳምራዊቷ ሴት ቀና ብላየችው። ምን ስላላት? ምን ስላላት? ውሃ ጠጭኝ ስላላት። ቀና ብላ ስታየው በቋንቋው ይግባባሉ። ቋንቋቸው አንድ ነው። ባለባበስ ግን ማንነታቸውን ይለያዩ ነበር። የአይሁዳውያንን አለባበስ ለብሶ አየችው። እሷ ደግሞ ሳምራዊ ናት። ሳምራዊ ከአይሁዳዊ እጅ ተቀብሎ ውሃ አይጠጣም። ሳምራዊ ከአይሁዳዊ ጋር ቆሞ አያወራም። ሳምራዊና አይሁዳዊ መካከል የተገነባ የክፋት የዘረኝነት ግንብ አለ። ዛሬ ደረሰና መድኃኔዓለም ሊያፈርስላት ቆሞ ማነጋገር ጀመረ። ምክንያት የሌለውን ጥላቻ ሊሰብርላቸው ክርስቶስ ቆመ። ና አንተ አይሁዳዊ ስትሆን እኔ ደግሞ ሳምራዊት ከመሆን ሴት ውሃ እንዴት ትጠይቀኛለህ አለችው። በባህል ላይ ተሳሰሩማ፣ ስርዓት የላቸውማ። አይሁዳዊ ከሳምራዊ ተቀብሎ ጠጣ ሲባል አልሰሙም በዘመናቸው። አይሁዳዊ ስትሆን
አያችሁ እኔ ደግሞ ምን ስሆን አለችው ምን ስሆን ሳምራዊት ስሆን እንዴት ከኔ ውሃ ልትጠጣ ትለምናለህ አለችው ጌታችን ኢየሱስ እንዲህ አላት የእግዚአብሔርን ስጦታና ውሃ አለ እስቲ የእግዚአብሔር ስጦታ በሉ ቀጥሎ ምንድነው አለው ውሃ የማን ስጦታ ነው ንገሩኛ ያንን የውሃ ጉድጓድ ያስቆፈረው ያዕቆብ ለልጁ ለዮሴፍ ነው ውሃውን ያፈለቀው ግን ማን ነው የውሃው ባለቤት ማን ነው ያ የማን ስጦታ ነው ማለት ነው የእግዚአብሔር ስጦታ የእግዚአብሔር ስጦታና ውሃ የሚገርም ነው አይደል አጠጭኝ ብሎ የሚለምንሽ ማን እንደሆነ ብታውቂ እኔ ሳይሆን ምንምንሽ አንቺ ራስሽ በለመንሽ ነበር አላት ቀጠለችና እሷ እንዳለች አንተ ከአባታችን ይሄንን ውሃ ጉድጓድ ቆፍሮ ከሰጠን ከያዕቆብ ትበልጣለህ አለችው እሱ ያዕቆብ አምላክ መሆኑን መቻወቀች አውቃለች ከያዕቆብ ትበልጣለህ አለችው ነፋሳት የሚታዘዙለት ውሆችን በፍኙ የሚመዝን የሚለካ ተራሮችን የሚያንቀጠቅጥ አምላክና ጌታ እንደሆነ እኮ አላወቀችው ከያዕቆብ ትበልጣለህ እሱም ልጆቹም ከብቶቹም ከዚህ ውሃ ጠጥተዋል አለችው እስቲ በሉ እሱም በሉ ከብቶቹም ልጆቹም ከዚህ ውሃ ምን ብለዋል ጠጥተዋል ጌታ መለሰና እንዲህ አላት ያዕቆብ ልጆቹም ከብቶቹም ከዚህ ውሃ ጠጥተዋል ደግሞ ሌላ ምክንያትም ስታቀርብ እኔ ሰጥ ነበር ግን መቅጃ እንኳን አላያስከም አለችው ለምን መሰላችሁ እሷ መቅጃ ሳትይዝ ነው የመጣችው ንገሩኝ እስቲ ይዛለች አልያዘችም አይሁድ ሳምራዊት በነካበት አይሁዳዊ በነካበት ማን ስለማይቀዳ ነው መቅጃ እንኳን የለህም ጉድጓዱም ደግሞ ሩቅ ነው አለችው የራቀው ማን ማቅረብ ይችላል አውቀዋለች ጌታን አውቀዋለች ወይ አላወቀችውም ምክንያት ነው ያቀረበችለት ከያዕቆብ ትበልጣለህ አለችው ያዕቆብ ዘርነን ብለው ይመካሉ የአብርሃምን ስራ ሳይሰሩ የአብርሃም ዘርነን ይላሉ አይሁዳውያንንም እንዲህ ነው ያላቸው የሰማችሁ ነው አይደል እኛኮ የአብርሃም ዘርነን ይያሉ ይመጻደቁ ነበር የማዘርነን ይያሉ እኔ ገርመኛ የማዘር ጌታ እንደዚህ ያላቸው የአብርሃም ዘር ብትሆኑ አላቸው እስቲ በሉ የአብርሃምን ስራ በሰራችሁ አንተም ውስጥ ተገብሩ ግብራውክሙ አላቸው እናንተ ያባታችሁ የዲያብሎስን ስራ ተሰራላችሁ አላቸው በአብርሃም ዘር በይስሐቅ ዘር በያዕቆብ ዘር በተስፋው ዘር የሚመኩ የአብርሃምንም የይስሐቅን የያዕቆብን ስራ የማይሰሩ በዘመኑ የነበሩ ፈሪሳውያን የጥላቻ ግንብ ሲገነቡ የኖሩ የፈሪሳውያን ናቸው ዛሬም በህዝብና በካህናት መካከል በወንድምና በእህት መካከል በአባትና በልጅ መካከል የጥላቻን ግንብ የሚገነቡ በዛ ዘመን የነበሩም በዚህ ዘመን የነበሩ ፈሪሳውያን አሉ ጌታ ደግሞ ነግሮናል ከፈሪሳውያን እርሾ ምን ብሎ ይገርሞቻል እስቲ አጥራ አድርጌ ፈሪሳዊ ማን ነው የሚለው ልንገራችሁ ፈሪሳውያን ምን አይነት ጸባይ እንዳላቸው እንድታውቋቸው ፈልጋለሁ ስርዓትን ሲያከብሩ ልባዊ ቅንነትን የረሱ እግዚአብሔርን በመንደራቸው ልክ አጥብቦ የሚያዩ ጠባቦች አራት በአራት በሆነች ቤቱ ልክ የሚያይ ከዛ ወጥቶ ማየት የማይችል ቀናኢነታቸው ለማስተማር ሳይሆን ለመሳደብና ለመካሰስ ያዋሉ ወሬያቸው ሁሉ በወንጀለኛ መቅጫ የታጀበ ካልከሰሱ ረፍት የሌላቸው ስራቸው ሰውን ስለመጣላ ሐሳባቸው ሁሉ ምድራዊ ሆነ በብርሃን ጻድቃን ናቸው ጻድቅ መስለው ይታያሉ በጨለማ ግን ኃጢአት ይሰራሉ የሰው ሙገሳ ይፈልጋሉ የመበለቶችን ቦርሳ ያመነምናሉ ባል ሞተባቸውን አጽናኝ ይያሉ ቤታቸውን ይርሳሉ ጥቂት ዕውቀትን ከስድብ ጋር ያዙ ናቸው የሰማይን ዋጋ ረስተው በምድር ብልጽግና የሚመኩ ሰዎች ናቸው እነዚህ ፈሪሳውያን በዛ ዘመን ነበሩ በጣም ዘመነው በእኛ ዘመን አሉ እግዚአብሔር ይጠብቀን መቅጃ እንኳን የለም አለችው
የእግዚአብሔርን ስጦታና ውሃ አጥጭኝ ብሎ የሚለምንሽ ማን እንደሆነ ብታውቂ አንቺ ደግሞ በለመንሽው ነበር እርሱም የሕይወትን ውሃ በሰጠሽ ነበር አላት። ምክንያቷ ምንድነው? መቅጃ የለህም፣ ጉድጓዱ ምንድነው? ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ አለችው። ራሱስ የሕይወት ውሃ ነው በለው እስቲ። ክርስቶስ ራሱ ምንድነው? እሱን ግን ምን አለችው? እንግዲህ አለችው መቅጃ ከሌለ ጉድጓዱም ጥልቅ ነው የሕይወት ውሃ ከወዴት ታገኛለህ አለችው። ይህንን ጉድጓድ ከሰጠን ከያዕቆብ አንተ አትበልጥም። ስለዚህ የሕይወት ውሃ ከየት ታገኛለህ? ከዚህ ውሃ የሚጠጣ ዳግመኛ ይጠማል አላት። እስቲ እናንተ በሉ ከዚህ ውሃ የሚጠጣ በሉ ዳግመኛ ይጠማል። ከየት ውሃ የሚጠጣ? ያዕቆብ በቆፈረው ጉድጓድ የሚጠጣ። እነዛ በሌሊት ቀርተው ይሄዱ ነገም ተመልሰው ይቀዳሉ። እነዛ ቀርተው ለባሎቻቸው ያጠጡ ያሉ መልሰው ደግሞ ጥማት አለባቸው ይጠማሉ። ከዚህ ውሃ የሚጠጣ ለዘላለም ይጠማል። ድጋሚ መጠማት አለበት ይሄ ውሃ። ይሄ የሕይወት ውሃ አይደለም። እኔ ከምሰጠው የሚጠጣ ግን ለዘላለም አይጠማም አላት። ክብር ለስሙ ይሁን። የማያስጠማው ጥምን የሚቆርጠው የናዝሬቱ ኢየሱስ መድኃኔ ዓለም ነው። ማን ነው አልኳችሁ? መድኃኔ ዓለም ነው። አያችሁት? እኔ ከምሰጠው የሚጠጣ ምን አይልም? ምን አይልም? እንግዲያውስ ለዘላለም ሕይወት የሚፈልቅ የሕይወት ውሃ ምንጭም ይሆንለታል ሲላት ሴቲቱ እንዲያለችው ጌታ ሆይ እንዳልጠማ አለችው። ምን እንዳልን? እስቲ መድኃኔ ዓለም እንዳልጠማ በሉት፣ እንዳልራብ በሉት። እስቲ ምንድነው ማድረግ ያለባችሁ እንዳትጠሙ? የሕይወት ውሃ የማያስጠማንን የማንን ክቡር ደም የማያሰርበውን የዘላለም እንጀራ የሆነውን የማን ክቡር ሥጋ ቅዱስ ሥጋ ይሄ መቀበል ብቻ ነው። ጌታ ሆይ እንዳልጠማ ዳግመኛ ውሃ ልቀዳ ምን ያሳቀቀኝ ክንብንቤ እንደፍቼ አዩኝ አላዩኝ ብዬ በዚህ ባሸዋው ሙቀት በዚህ ፀሐይ በዚህ ሐሩር ውሃ ለመቅዳት ስለምን እንከራተታለሁ? እባክህ ከዚህ ውሃ ስጠኝ አለችው። ከየትኛው ውሃ? ከየትኛው ውሃ? ከዚህ ውሃ ስጠኝ። ጌታ እንዲህ አለ፣ እንግዲያውስ እኔ ከምሰጠው ውሃ መጠጣት ከፈለግሽ ባልሽን ጠርተሽ ነይ አላት። ማንን ጠርተሽ? ባሎች ከሥራ ስትወጡ ቀለበታችሁ እጃችሁ ላይ ነው የሚሆነው። ኪሳችሁ አትደብቁትም? አይደበቅም? እኔ እኮ አላገባውኝም የሚሉ ሰዎችን እየሰማን ያለ ነው አይደል? እኔ እኮ ለፕሮሰስ ነው ብዬ ነው የሚሉ በቅዱስ ቁርባን የሚነግዱ በቤተ ክርስቲያን የሚያላግጡ ሥርዓተ ቤተ ክርስቲያንን በአደባባይ ሲጥሱ ትሰማላችሁ። እንሰማለን አይደል እንዴ? አሰሙ። ምን ነው እናንተ አይደል የምትውሉት እዚሁ ቲክቶክ ላይ የምታመሹት እናንተ አይደላችሁ? እየሰማን እኮ ነው ያለ ነው። ምንሽን ጠርተሽ ነው ያላት? እህቶቼ እናንተ ንገሩኝ፣ ግድ የለም እናንተ ንገሩኝ እስቲ። የጠየቃት የክብር ባለቤት ክርስቶስ ነው። እሱን መዋሸት ትችላለች ወይ? እንዲህ አለችው፣ ባል የለኝም አለችው። ምን የለኝም? ዛሬ ምን ሰማ? አይኔን ግንባር ያርገው። ምንን ግንባር ያርገው? አይኔን ግንባር ያርገው። እንደው ከሰው ልንደበቅ እንችላለን፣ ከማመደበቅ አንችልም። እንደው በመድኃኒዓለም ከማመደበቅ አንችልም። ከእግዚአብሔር መሰወር አንችልም። አያችሁ? ከእግዚአብሔር መሰወር አንችልም። እግዚአብሔር ጨለማ አይሸፍነውም። በአደባባይ የሰራነውን የሸፈነልን ከባቴ አበሳ ስለሆነ ነው። ጨለማንም ተገን አርገን የሰራነውን የደበቀልን መሐሪ ስለሆነ ነው። አይደለም እንዴ? በቃ ምሮን ነው እንጂ መርምሮን አይደለም። እዚህ ውስጥ ሁላችን የተማረን ነን። እዚህ ውስጥ ሁላችን የተሸፈነልን ነን። እና ባል የለኝም በማለትሽ እውነት ተናገርሽ አለ ጌታ። ምን ተናገርሽ? ምን ተናገርሽ? ምክንያቱም በእሲ ታዶ አካል ምንቶ በቃ አንድ ወንድ ለአንድ ሴት ነው የተፈቀደው አይደል? እሷ በየአመቱ ያገባች እየፈታች ያገባች ባል ጥሏት እየሄደ እየሞተባት የኖረች ሴት ናት። ቀድሞ 5 ባሎች ነበሩሽ አላት። ቀድሞ ስንት ባሎች? ስንት ባሎች? ስንት ባሎች? ልብ አድርጉ፣ እግዚአብሔር ያሳያችሁ። ስንት ባሎች? 5 ባሎች። አሁን በቤትሽ ያለውስ ባልሽ አይደለም ምን አላት? ስንተኛው ሊሆን ነው? ሰዓቱ ስንት ሰዓት ነው? ልብ አድርጉ፣ ይሄ ሰዓት ዝም ብሎ አይደለም። በ6 ሰዓት ያገኛት
ስድስተኛውን ህይወት ሊባርክላትና ሊያሳርፋት ነው። በአደባባይ የምትተችበት ትዳር ነበረ። ይሄንንም ትፈታው ይሆን? ይሄም ትቷት ይሄድ ይሆን? ይሄንንም ትተው ይሆን ያሏት ሰዎች ይፎካከሩባት ነበረ። ዓለም ሁሉ ስለሷ ይነጋገርባት ቡና መጠጫ አድርጋ ሴት ነበረች። በቤት ያለውስ ባልሽ አይደለም ምን አለ? በዚህ ሰዓት ምን ተናገረች መሰላችሁ? አባቶቻችን መሲሁ ይመጣል ይወርዳል እሱ ሲመጣ ሁሉን ይነግራቸዋል ብለው ነግረውናል እኮ አንተ እሱ ነህ አለችው። የሰማችሁ ነው? የማነጋግርሽ ነቢያት ትንቢት የተናገሩልኝ ይመጣል ብለው የተናገሩልኝ እኔ ክርስቶስ ነኝ አላት። ማን ነኝ አላት? ጥምሽን ልቆርጥ የመጣው እኔ ነኝ። ቤትሽን ላስተካክል የመጣው እኔ ነኝ። ትዳርሽን ልባርክልሽ የመጣው እኔ ነኝ። ለዘመናት የተገነባውን ግንብ ያፈረስኩልሽ አይሁድና ሳምራውያን መካከል የነበረውን ጥላቻ የጥላቻውን ግንብ አፍርሼ የዘረኝነቱን ግንብ አፍርሼ አጠገብሽ የማነጋግርሽ ማን ነኝ አላት? እኔ ነኝ አላት። በነገራችን ላይ በቤተ ክርስቲያናችን ስለ አንደኛው ስለ ኃጢያታችን ግንብ መፍረስ ሁላል ቤት ይነገራል። ታስተውል አህኑ ሰውያውን እየዞረ እንደዚህ ይላል እግዚአብሔር አምላክነ በከማናል ከጥቅማ ለያሪኮ በእደ ኢያሱ ገብርከ ወልደ ነዌ ከማሁ አንል ጥቅማ ኃጢያት የኃጢያት ሁሉ ህዝብከ በእደዚያው ገብርከ ያለ ይጸልያል። እግዚአብሔር አምላካችን ሆይ ቀድሞ በባሪያ በነዌ ልጅ በኢያሱ የነበረውን የኃጢያታቸውን ግንብ የክፋታቸውን ግንብ እንዳፈረስክላቸው ይላል ቄሱ። ቆሞ የሚያስቀድሱት ምእመናንም ወክሎ ገብቶ የኔንም ይላል። እስቲ የኔንም በሉ የህዝብህንም የኃጢያታቸውን ግንብ አፍርስላቸው ብሎ ይጸልያል። ያፍርስልን መድኃኔዓለም የኃጢያታችን ግንብ ያፍርስልን። በዚህ ሰዓት ይቺ ሴት እንዲያደረገች ባል የለኝም ብላለች። ክዳ ነበረ። ወገኖቼ ዛሬ ስምምነቱ ጎድሏል አይደለ? መተማመኑ ጎድሏል አይደለ? ፍቅር ከቤታችሁ ቀዝቅዟል አይደለ? በእጅ በግር ብለ ያስገባሃትን ሴት ሳታገባት እንዴት ብለ ነበር መጠራት? ከሰማይ ወረደ ቃላት ነበር የምትጠቀሙት። ልቧን ፍስስ ቅልጥ የምታረጉበት ቃላቶች ታውቁታላችሁ። የኔ ንግስት ትላታለ፣ መቤቴ ትላታለ። እንጀራ ልበላ አለኝ፣ ውሃ ልጠጣ አለኝ፣ ዛሬ ሳላይሽ ማደር አልችልም ይያርክ። ከዛሳ ካገባት በኋላ ያ ሁሉ የፍቅር ቃላት እንትን ይላል አይደል? ይቀራል። በእጅ እንደገባች ስታረጋግጥ ደስ አላችሁና ነው መስቁት። እናንተ ወደ እናንተ መዞሪያ አይቀርም። ቆይ ጠብቁ ወንድሞቼ። ስታገባ ያደነካትን ውበት አብራሃት እየኖርክ ማድንቅላት። የሰማችሁ ነው አይደል? ሴቶች በተፈጥሯቸው መጀመሪያ ላይ በተደነቁበት መደነቅ መጀመሪያ ላይ የተገለጸላቸውን ውበት ቁንጅናቸውን ደግሞ አብረው እየኖሩ ደግሞ ህይወት ሰጣክ ደግሞ ልጅ ወልዳል ደግሞ አይንን በአይን አያሳይታ ልጅ አስታቅፋ አባታ ስብላ አስከብራ አባወራ ሆነ። ያቺን የፍቅር ቃል ትፈልጋለች ካንተ። ሰውየው ነው አሉ ከኔ ጋር ናቸው። ባል ነው በእጅ በግሬ ብሎ ወደድኩሽ አበድኩልሽ ብሎ አገባት። የመንግስት ሰራተኛ ነው፣ እሷ የቤት እመቤት ናት። ተጋቡ። አይ ፍቅራቸው እናቴ እንደው ተያይዘው ሲሄዱ መንገድ ላይ ያያቸው ፍቅርማ የነገሌ ነው ይላል ሰው። አይ በቁልምጫ ቃል ሲጠራሩ አይ እናቴ ያጠራራቸው እንደው ፍቅርማ አቤት ትዳርማ እንደነገሌ ይላል ሰው ሁሉ ያየው። የቤቱን እንኳን አናውቀው። በር ከተዘጋ በኋላ እንኳን አናውቀው። ውጪ ላይ ያለውን ያፋቸውን ነው የምንሰማው አይደል? ቤት ያለውን ጦርነት ግን አናውቀው። ቤት ያለውን ፍጅት ግን እግዚአብሔር ነው የሚያውቀው። ማን ነው የሚያውቀው? ማን ነው ያውቀው? ንቀቱ፣ ትችቱ፣ መሰዳደቡ ቤት ውስጥ ያለው ሽብር እግዚአብሔር ያውቀዋል። አቤት የነገሌ ይላል። ባል ለወረት ያገባት ሰሞን ስራ ደርሶ ሲመጣ ሚስቱ እንጀራ ጋግራ ወጥ ሰርታ የሚፈልገውን የሚወደውን ነገር አዘጋጅታለት ትጠብቀዋለች። ባሏ ከስራ ሲመጣ አባወራ ከቤት ሲመጣ ከውጪ ሲገባ ድምጽ አለው እኮ አይደል? ታውቃለህ? ናም ቢያንስ ይላል አይደል? ያሰማል ድምጽ ኮቴ ያለው። በሳይለንት ነው እንደምትገቡት እናንተ። አባወራ ወደ ቤት ሲገባ ድምጽ አለው የለውም ይላል ቢያንስ አይደል? የድሮ አባወራ ነው ያላቀመው ነው።
አሁን እኮ እንዳናውቅም የምንኖረው ራሱ የሆነ ነገር ላይ ነው የጋራ መኖሪያ የሚባል ነገር ላይ በጋራ እየኖር ግን አንተዋወቅም አሁን ለከባድ ነው እና አባወራው ገና ባሏ መምጣቷን የምታውቀው ግቢው ሲገባ በሚያሰማው ድምጽ ነው ባሌ መጣልኝ የኔ ጌታ ትልና ዘላ ልትስመው ልትቀበለው ያዘውን ቦርሳ ልትቀበለውና ደግሞ የእግሩን ውሃ አዘጋጅታለት አጥባው እግሩን ታረጋለሽ እንደዛ እግሩን አጥባው በፎጣ አድርቃለ የኔ ጌታ ደከማ አይደል በልንጃዎች እንደሞ ቀመስና ረፍት አርግልኝ ትለዋለች አይ ፍቅራቸው ይላል ጎረቤት ትዳርማ እንደነሱ ከሆነ ይሄ ነው በቃ ትዳር ይያለ ሁሉ ትዳር ይመኛል እና ከዛ አንድ ቀን ምን እንደነካው አይታወቅም ባርከ ከስራ መጣ እሷ በቃ ግንባሯን መሳም እሱም እንደዛ ስለምዷታል አቅፎ ነው የሚቀበላት አቅፋ ነው የምትቀበለው በር ላይ ዌልካም ምትለው እና አንድ ቀን ከስራ ሲመጣ ባለ ይመጣልኝ ብላ እንደተመደ ቆንጆ ምግብ አዘጋጅታ ተጠብቀዋለች ዘሎ ልትቀበል በር ስር እኮ ነው ሳልትቀበለው ልክ አንድ እግሩን ወደ ቤት ጥልቅ ሲያረግ ልትስመው ሲል በጥፊ ሞቅ አረጋላት እሷ የጠበቀችው ምንድነው ይስመኛል ብላ ነው የጠበቀችው እሱ ምን አረጋት በጥፊ አንድ ጊዜ ሞቅ አረጋላት እና ምን ነው ሳቃቸው እንደች ዛሬ እጃችሁን ነው መገዝተው ብታነሱባቸው እጃችሁን እጁን አነሳና ምን አረጋ መታት ደነገጠች ከዚህ በፊት የሌለ ልማድ ነው አያችሁ አዲስ ልማድ የተጻፈው ፊቷን ይዛ እንዴ ከመቼ ጀምሮ ምን አርጌው እኔ ልስመው ባልኩኝ ምን አጥፍቼ ነው ሳመኝ ቆይ ዛሬ ዝም ብሎ ፊት ማሳየት ነው እንዲማ ካለ ሊቀጥላት ነው ምናምን አለችና እኔ መምታት አለብኝ ፊትማ ማሳየት የለብኝ ማለችና እሱም ሳያስበው በደቅ አለችና ካቀመሳለች ይዛ አንድ እኩል መሆን ይሻላል ብላችሁ ነው የሳቃችሁት አቀመሰችው ይዛ ከዛን ቀን ጀምሮ እዛ ቤት ጸቦና መቼ ነው እስቲ አስተውሉ አለመግባባት የተፈጠረው መቼ ነው እናንተ ትዳር መደፍረስ የጀመረው ባልሽ አንቺ መስማት ያቆመው አንቺ ባልሽ መስማት ያቆምሽው መቼ ነው ያቺን ቀን ካሰብሻ ተንበርክከሽ ጸልይ ጥፋታችሁን አስቡ ድካማችሁን አስቡ ሶስተኛ ወገን አይደለም ወደ መዳን ለማልቀሱ እሱ እንዲያስተካክል እናንተ ቤት የተገነባ የጥላቻ ግንብ ካለ እንዳትስማሙ የተገነባባችሁ የክፋት ግንብ ካለ በሰማሪያ ያለፈውን ጌታን አለፍልን በትዳሬ ሰው እንዳያልፍ አንተ ግን ለፍ በሉት ሰው እንዳያልፍ በትዳራችሁ ማን እንዳያልፍ አልኳችሁ ሰው እንዳያልፍ በትዳራችሁ ጓደኛ ጉደኛ ነው እንዳያልፍ በትዳራችሁ እና ጎረቤት በፍቅራቸው እንዳልቀና ገብቶ ማገላገል ሁሉ ሰለቸው እጭ ጀመራቸው መባል ጀመረ በየቀኑ አደረጉት እነሱ ደግሞ ከሰኞ እስከ እሑድ አይፎርሽም ሰውየው በየቀኑ የነንካ ነው በቃ እና ጓደኛዋ መጣች ልታማከራት የኔ ጓደኛ አያሚያምርሽ የሚያምረው ፊትሽ እኮ ዳማ መጫወቻ እኮ ነው ያስመሰለሽ እንደው ጠልዞሽ የኔ እህት እንደው እናንተ ቤት ፍቅርማ መስተካከል አለበት እንደው አንድ ነገር መጥቶልኛል አለችው እየሰማችሁኝ ነው በቃ ፊቷ በልዞ በድብደባ እንደው እናንተም ደግሞ የሴት ፊት ደግሞ አይችልም እናንተ ነው እነቴን እኮ ነው እጃችሁ እንዳታነሱ ነገር ያለው ጓደኛ መካሪውን አገባች በህይወቱስ ማለፍ የሚገባው ክርስቶስ ነው ብዬ ነግሬያቸዋለሁ በትዳራችሁ ሊያልፍ የሚገባው ክርስቶስ ነው ብዬ ነግሬያቸዋለሁ በሷ ትዳር ግን ጓደኛው አለፈች ማን አለፈች መካሪ መስለው በየካፌ ያገኙ የመከሩብን ምክር እኮ ነው ዛሬ ወዳጅ መስለው ተለሳልሰው አስታራቂ መስለው ገብተው ፓርቲሽን የከፈሉብን ሰዎች እኮ አሉ ይለፍ መድኃኒዓለም ሌላ ሰው እንዳያልፍ ማን ይለፍ የተገነባውን ግንብ ሊንድ የሚችል ንዶ ደግሞ ግንቡን ሊያስማማ የሚችለው እሱ ብቻ ነው የደፈረሰውን ፍቅር ሊመልስላችሁ የሚችለው እሱ ብቻ ነው አይደለም ምን ብላ መከረቻ መሰላችሁ ሐዋርያው ቅዱስ ጳውሎስ ክፉ ጓደኛ መልካሙን አመል ያጠፋል ይላል ምን አይነት ጓደኛ ክፉ ጓደኛ አንቺ አለቻት የባልሽ ፍቅር እንዲመለስ አይደል የምትፈልጊው አዎ እኛ ሰፈር የታወቀ አዋቂ አለ አለች ታውቃላችሁ አዋቂ እስቲ አዋቂ የሚያቅ ስንት ሰው ነው ያነሳው እስቲ አዋቂ የሚያቅ ልጆች አባቴ እኔ አባት አንተ አታውቅም ተው አንተ አስተማሪህን ለማለት ነው አይደል አስተማሪህን ነው አዎ እንዴ አዋቂ ታውቃላችሁ
ምን በወጣችሁ ጠንቋይስ አጠይሜ እኮ ነበር ያወራውላችሁ የቤት ሂጂ ያለቻት ነው ቀጥታ ጠንቋይ እንዲ ሲባል እኛ ረረኒ ስላሴ ቤት እነዛም አልሄድም አዋቂ ስንባል ግን እንሄዳለን ስሙ ተስተካክሎ አይደል አዋቂ ቤት ሂጂ ያለቻት ትዳርሽ ይስተካከላል ያንቺ ትዳር የሚስተካከለው መድኃኔ ዓለም ጋር ብቻ ነው ማጋ የኛ ኑሮ የሚቆመው የዘመመህ ጎጆክ የሚስተካከልል ሊፈርስ የደረሰው ጎጆክ የሚቃናል ማሲ መጣ ብቻ ነው ማን ጋር ስትሄድ ነው አንተ አዋቂ ቤት አይደለም መድኃኔ ዓለም ጋር ስትመጣ ነው ጠንቋይ ቤት ስትሄድ አይደለም አስማተኛ መንደር ስትወርድ አይደለም መድኃኔ ዓለም ጋር ስትመጣ ነው እሺ ያለችና ምክሯን ሰምታ መጋረጃው የተጋረደ ድብ የሚደልቅ የሰይጣን መልእክተኛ ቁጭ ብሎ በመጋረጃው ለራሱ አያውቅም እሱ ጠንቋይ ነው ለሰው ሁሉ ጠንቅ ይሆነ ለሰው ትዳር ጠንቅ የሚሆን ለሰው ኑሮ ጠንቅ የሚሆን በቃ የጠንቋዩ ጋር ይጃለች ጠንቋዩ ጋር ተንበርክካ ገባች አሁን እዚያው ደምረለ እንኳን ጫማ እናውልቅምኛ ያያችሁ ጠንቋይ ቤት ግን ሰው ጫማ አውልቆ የሚገባው እዚህ ጋር ለመንበርከክ ልብሳችንን ነው መጀመሪያ ምን ነጭ ልብስ ከለበስን ምን ሰግደውን አስተጋገድና ጥቁር ልብስ እንለብስማ እንደው እንንከባለለበታለን ራሱ እኩል ነው እንደ ቤተክርስቲያን ራሱ ምን ሰግደው ነጭ ልብስ የለበስን ቀንማ ፑሻፕ ምን ሰራን ይመስለው አይደል እንደዚህ ብለን ምን ሰግደው አንደርስ እግራችን ጉልበታችን አይነካም እንደዛ ብለን ምን እንመለሰው ጠንቋይ ቤት ሲሄዱ ሰው ሁሉ ይንከባለላል ገብቶ ስላሴ የማይከብርበት ቤት እንዳትሄዱ ማንም አይከብርበት መድኃኔ ዓለም የሚያዝንበት ስፍራ እንዳትሄዱ ገባሽ ጠንቋዩ ቤት ምን ፈልገሽ መጣሽ አላት አጅሬ እንዴ አዋቂ አልተባለም እንዴ ካወቀ አይነግራትም እንዴ አይ የኔ ጌታ እንደውኮ ባሌን በጣም ወደዋለሁ እሱም ይወደኛል ሰላም ነበር ከቢሮ ሲመጣ ግንባሬን ስሞን የምግሩን አጥቤ በቃ ምግብ ሰጥቼው በቃ ፍቅር ነን ላየን ሁሉ በእኛ ማይቀና የለም ጎረቤት ሁሉ በሰላም ነው እንደያቅ አሁን ግን ጎረቤት መገላገል ሁሉ ሰለቸው አንድ ቀን በጥፊ ቢመታኝ በዛው እንዳይለምድበት ብዬ በመታውት በዛው ቀን የክታ አድርጎት በየቀኑ እየጠለዘኝ ተያዘልን አልቅ ነው መፍትሄ አምጣለችው መፍትሄው ማጋር ነው ያለው ትዳራችሁ የተበጠበጣባችሁ ያላችሁ ሰዎች ደስተኛ ያልሆናችሁ ደምን ባመታለቅሱ መፍትሄው ያለው ማጋር ነው መልሱልኝ እግዚአብሔር ጋር ጋሼ እንዲያሉ ትዳርሽ ሰላም ይሆንልሻል እኔ እንደውም የመጀመሪያ ጊዜ ይመስለኛል የፍቅር ጉዳይ ለሰይጣን ሲሄድ የፍቅርን ኬዝ ማን ነው የሚያየው የነበረው ራሱ ፍቅር ማን ነው በጣም ነው የሚገርመው አፋቅርን ተብሎ ሰይጣን ጋር ሄዱ ችግር የለም አላት ገንዘብ ክፈይ አላት ከፈለች የሆነ ክታብ በቀይ ስክሪፕቶ ከግራ ወደ ቀኝ ማን ነው ከቀኝ ወደ ግራ ያያችሁ በቀኝ የነበረው ሊያዞርባት ጻፍ አረገና ሰፍቶ በግራ ብብትሽ ስር ያዡ አላት እኔ ጠንቋይ ግን ይገርመኛል ሲያስጠላችሁ በግራ ሲያሳስራችሁ በግራ ቀኙ መች ይችላል ቀኙን ያውቀዋል ንገሩኛ እግዚአብሔር በቀኝ ይምራችሁ በግራ ብብትሽ ስር ሰሪው ባልሽ ከስራ ሲመጣ ድሮ ምትስሚውቱ ጋር ነው በር ስር ጠብቂው ልክ ይሄ እንዲያሽ በር ስር ጠብቂው ልክ አንድ እግሩን ወደ ቤት ዘው ሲያረግ ዘለሽ ሳሚው ሰላም ይሆናል ይስተካከላል አላት ደስ ብሏት ሳንቲ ከፍላ ወደ ቤት ሄደች ምን ማለት ታስተካከል ተዳሯን ልታስተካከል ከዛ ባወራው ከየት መጣ ከስራ ድምጽ አለው አይደል ልክ ድምጹን ሲመጣ ባሌ መጣ አለችና ያችን ነገር እንዳንጠለጠለች ነው ምኑ ስር ጠበቀችው ንገሩኛ በር ስር ዘለለችና ልትስመው ስትንጣ አሃ ዛሬ ልቀድምኝ አለና ግጥም አረገሱ ሳቅ እሷ ምን ልትለው ነበር ልትስመው እሱ የመሰለው ምንድነው ልትመታው ደነገጠች እንዴ እኔ ልስመው እኮ ነው እሱ ደግሞ መታኝ ይሄ ጠንቋይ የሚያጣላው የሚያፋቀረው ነው የሰጠኝ የሚያጣላውማ ቀድሞም እየተጣላን ነበር ምንድነው ጉዱ አለችና ቆይ በዛኛው ጉንጭ ስላልሳምኮት ይሆናል አለችና በዛኛው ልትስመው ስትሞክር እሱም በዛው ደገመላት ይዞ እና ምን አለች መሰላችሁ ይሄ ጠንቋይማ ሰርቶልኛል የሚያጣላ ሳይሆን የሰጠኝ የሚያፋቅር ሳይሆን የሰጠኝ የሚያጣላ ነው አለችና ያንን ጽሁፍ ፈታችና ባሏ ሳያት ከፈታ አርጋ ስታየው እሷ የጠበቀችው በሌላ ቋንቋ በሌላ ልሳን መስሏታል በራሷ በመታውቀው በአማርኛ ነው የጻፈላት እንደው አይፎግራችሁ ከከባድ እኮ ነው ጠንቋይ ሲፎግራችሁ አይቀልድባችሁ ጠንቋይ በጣም ቀልደኛ ነው
የሰማችሁኝ አይደል? ስንቶቻችሁ ተቀልዶባችሁ መጣችሁ ትዳራችሁ ላይ ቀለዳችሁ ሰዎች አላችሁ? እንዲህ ይላል ጽሁፉ እኔ ምን አገባኝ ቢወድሽ ባይወድሽ ብሎ ነው ለካይ ጻፈላት። ያገባዋል ሰይጣን ንገሩኝ እንጂ ያገባዋል ወይ? እኛ ብንፋቀር ያገባዋል ወይ? እኛ አንድ ብንሆን ያገባዋል ወይ? አያችሁ ሰይጣን ሲቀልድ እኔ ከመቼ ጀምሮ ነው ሰው አፋቅሬ ማቀው ብሎ ተናዶ እኮ ነው። እኔ ከመቼ ጀምሮ ነው ሰው ማስማማው ብሎ እኮ ተናዶ እኮ ነው። የሚያስማማችሁ መድኃኔዓለም ያስማማችሁ። ልዩነትን ወደ አንድነት የሚያመጣው የፍቅር አባት መድኃኔዓለም የፍቅር አባት ቤታችሁ ይግባ። ሰላማችሁ ክርስቶስ በኑሯችሁ ውስጥ ይግባ። ይቺ ሴት ባል የለኝም ብላለች። ነገር ግን አመነችለት ክርስቶስ የተደበቀውን ምስጢር ሁሉ ገልጦ ነገራት። ምን ትሁን? እንዲህ አለች የማነጋግርሽ የናዝሬቱ ኢየሱስ የተነገረልኝ ዘመን የተቆጠረልኝ ትንቢት የተነገረልኝ እኔ ነኝ ሲላት አንተ ነህ እንዴ ብላ ባዶ ማድጋ የሚያሳየው ትዳሯ ባዶ እንደሆነ ነው። ልጅ የላትም፣ ትዳር አይበረክትላትም፣ ቤቷ ጨለማ ነው፣ ሰላም የለውም። ባዶ ማድጋ ይዛ ትዞር ነበር። ባዶ ያለች ደረሰላታ መድኃኔዓለም። ባዶ ያላችሁ ይድረስላችሁ። ባዶነታችሁ ሊሞላይ ናዝሬቱ ኢየሱስ ይድረስላችሁ። የድንግል ማርያም ልጅ ይድረስላችሁ። አማኑኤል ይድረስላችሁ። መድኃኔዓለም ይድረስላችሁ። መጣ እንስራዋን ባዶን ስራ በክርስቶስ እግር ስር ሰብራ እንስራዋን ጥላ ሸሽታቸው የመጣችውን ሴቶች ተደብቃቸው የመጣችውን ሴቶች በአደባባይ የጮች እንዲያለች የሰራውትን ሁሉ የነገረኝን ሚስጥሬን ዘርዝሮ የነገረኝን ኑና እዩት እሱ ክርስቶስ ነው አግኝቼዋለሁ ያለች በማንነቷ ታፈር የነበረች ሴት ዛሬ ግን በማንነቱ ኮርታ በማንነት የሚያኮራ ማንነት ነው ክርስቶስን ማግኘት። ዛሬ በማንነታችን ልናፈር እንችላለን፣ በማንነቱ ግን እንኮራለን። በማንነት በክርስቶስ ያሳሳባትን ኑሮ አረሳችውን ስራዋን ጣለች። ያልፈለገችውን ኃጢያት አመነች። አዎ መጽሐፍ ኃጢያቱን የሚሰውር አይለማም ተብሎ ተጽፏል። አመነች ለክርስቶስ እኔ ነኝ ሲላት ልትቆም አይደለም። እኔ ብቻ አይደለም የኔ ብቻ አይደለም የሚስተካከል የኔ ብቻ ትዳር በከተማው ተገለጠ እንጂ በሩን ዘግቶ እየተበጠበጠ ያለ ትዳር ውስጥ የሚኖር አለ። መላ የሰማርያ ሴት ወጥቶ ወደ ክርስቶስ መምጣት አለበት ብላ አንድ ሴት አግኝታ አጣቀም። በቀን ውስጥ እኮ አንድ ሰው ሰላም የሚላትን አግኝታ አትመጣም። ለምን? ሴቱ ወደ ቤት ሲገባ ነው እሷ የምትወጣው። ዛሬ ግን ክርስቶስን ስታገኝ እሷ መሪ ሆና ወደ ክርስቶስ ብዙ ሴቶችን አደረሰች። ለነዛ ሁሉ የዘረኝነትን ግንብ እንዲሰብርላቸው፣ ለነዛ ሁሉ የጥላቻ ግንብ እንዲሰበርላቸው ሸሽታቸው በቀትር ትመጣ የነበሩትን የሰማርያ ሴቶች በቀትር ልትሰብካቸው ወጣች። ያገኘኝን እዩት፣ ያገኘውትን አግኙት፣ ሚስጥሬን የነገረኝን እዩት፣ እሱ ክርስቶስ ነው እንጃ ያለች በማንነቷ ማፈር አቆመች። ማንነቱን መመስከር ጀመረች። በቀን አንድ ሴት የማታገኝ በኋላዋ ወደ ክርስቶስ አስከትላ መጣች። እንዲህ አሏት የሰማርያ ሴቶች አንቺ ሰብከልሽን አይደለም፣ አንቺ ነግረሽን አይደለም፣ እኛ ራሱ በሱ አምነናል አሉት። አታምኑም በክርስቶስ? መላ ሰማርያን ሴት እኮ ወደ ክርስቶስ ያቀረበች እቺ ሴት ናት። ለምን ከተባለ የምንን ግንብ ተሰብሮላት ነው? ሰብረህ መውጣት ያልቃተ የዘረኝነት ግንብ አለ። ሰብረህ እንድትወጣ ስላሴ ይርዳ። ሰብረነው መውጣት ያቃተን የጥላቻ ግንብ አለ። ስላሴ የጥላቻን ግንብ ይስበርልን። ሰብረን መውጣት ያልቻልነው በጣም ብዙ ነገሮች አሉ። እነዚህን የክፋት የጾታን የማዕረግን የጥላቻን የዘረኝነትን ግንቦች ስንሰብር ከክርስቶስ ጋር ህብረት ይኖረናል። ከማጋር እቺ ሴት ብቻዋን አይደለም መላ ሰማርያን ከክርስቶስ ጋር ያገናኘች ምን ተሰብሮላት ነው? በሰማርያ ይላልፍ ግድ የሆነበት ምን ሊያፈርስ ብያቸዋለሁ? የዘረኝነትን ግንብ። ስለዚህ ኦርቶዶክሳውያን ምእመናን የዘረኝነትን ግንብ መድኃኔዓለም ሰብሮልን እንደ ቀድሟችን እየተዋደድን ሰውን በሰውነቱ ቋንቋ ያከበርን በፍቅር ተቻችለን የምንኖር ኢትዮጵያውያኖች ክርስቲያኖች ያደርገን። ማን ያደርገን? በሰማርያ ሊያልፍ ምን ሆነበት? ግድ ሆነበት። በሰማርያ ሲያልፍ
ዘረኝነትን ግንብ ብቻ ሳይሆን ለሷ ለብቻዋ ያፈረሰላት የጾታ ግንብንም ጭምር ነው። እስቲ የጾታ ግንብ በሉ። በሴትነቷ የወደቀባት ግንብ ነበረ። ሰው ቢወልድ አትጠይቅም፣ ቢሞት ወጣ አትቀብርም። ይሰማችሁኝ አይደል? አሁን ከማህበረሰቡ የተገለለችውን ሴት ወደ ማን አገናኛት? ወደ ማህበረሰቡ። ስለዚህ የምንን ግንብ ጭምር ነው ያፈረሰላት? የጾታ ግንብንም አፍርሶላታልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለኔና ለናንተም የጥላቻን የዘረኝነትን ግንብ አፍርሶልን በአንዲቷ በክርስቶስ ቤተ መቅደስ ያንዱ የክርስቶስ ሥጋና ደም በልተን አንዱን የክርስቶስን መንግስት እንድንወርስ ማን ይርዳን? እስቲ እግዚአብሔርን ከፍ አድርጋችሁ አመስግኑት። ክብር ለአብ ለወልድ ለመንፈስ ቅዱስ ይሁን። ያስተማረን የመከረን የገሰጸን ልዑለ ባሕርይ አምላካችን ቅዱስ እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። ተክልየ ጸሎት ይጠብቃችሁ። ወስብሐት ለእግዚአብሔር።